ከተው የምዕራፍ 5 የመጨረሻውን ክፍል ጠጣር ምስሎች የሚል ይሆናል። እስቲ በቀጥታ ወደ ርዕሳችን ከመግባታችን በፊት ከዚህ በፊት ያየነው ምን ነበረ? ከዚህ በፊት ስለ ክብ ተመልክተን ነበር። ክብ ትርጓሜውን አይተናል። ክብ ማለት ምን ማለት እንደሆነ፣ ክብ ውስጥ ያሉ እንደነ ራዲየስ፣ ኮርድ፣ ዲያሜትር ትርጓሜያቸውን አይተን ነበር። እሱን እንከልስና ወደ ዛሬው ክፍለ ጊዜያችን እንገባለን። ጥሩ። ስለዚህ ክብ ከዚህ በፊት የተመለከትነው ስለ ክብ ነው። ክብ ማለት ምን ማለት ነው? ክብ ማለት ከአንድ መነሻ ነጥብ በእኩል ርቀት ላይ የሚገኙ የነጥቦች ስብስብ ነው። የነጥቦች ስብስብ። ስለዚህ መነሻ ነጥባችን እቺ ብትሆን አሁን ለምሳሌ ከዚህ እኩል ርቀት ላይ ያሉ የነጥቦች ስብስብ ክብ ብለን እንጠራዋለን። ለምሳሌ 5 ሴንቲሜትርን ብንወስድ ከዚህ ነጥብ 5 ሳንቲሜትር ላይ ያሉ የነጥቦች ስብስብ 5 ሳንቲሜትር ላይ ያሉ የነጥቦች ስብስብ የሚመሰርቱት ነገር ምን ብለን እንጠራዋለን? ክብ ብለን እንጠራዋለን ማለት ነው። ስለዚህ እዚህ ክብ ውስጥ መነሻ ነጥባችን ልዩ ስም እንሰጠዋለን። ምን ብለን እንጠራዋለን? የክቡ እምብርት ተብሎ ይጠራል። እምብርት። ስለዚህ እምብርት ማለት ምን ማለት ነው? የክባችን መነሻ ነጥብ ነው ማለት ነው። ከመነሻ ነጥቡ ከእምብርቱ እስከ ክቡ ጫፍ ድረስ ያለው ርቀት ራዲየስ ብለን እንጠራዋለን። ራዲየስ። ጥሩ። ስለዚህ ራዲየስ ማለት ከመነሻ ነጥባችን እስከ ክቡ ጫፍ ድረስ ያለው ርቀት ነው ማለት ነው። ውስን ቀጥታ መስመር ራዲየስ ይባላል። ጥሩ። የሁለት ነጥቦችን በክቡ ላይ ያሉ ሁለት ነጥቦችን የሚያገናኝልን ውስን ቀጥታ መስመር ደግሞ ምን ተብሎ ይጠራል? ኮርድ ብለን እንጠራዋለን። አሁን ለምሳሌ እዚህ ጋር እንደምታዩት አንዷ ጫፍ የክቡ እዚህ ጋር አለ፣ ሌላኛው ጫፍ እዚህ ጋር አለ። ስለዚህ ይሄ ውስን ቀጥታ መስመር ምን ተብሎ ይጠራል? ኮርድ ብለን እንጠራዋለን። ኮርድ። ስለዚህ አሁን እዚህ ጋር ሀ ልበለው፣ ይሄንን ለ ልበለው፣ መነሻ ነጥባችንን በ ብለን እዚህ ጋር ያለችዋን ከ ብንለው ራዲየስ በከ ነው ማለት ነው። በከ ውስን ቀጥታ መስመር በከ የክቡ ራዲየስ ነው። ውስን ቀጥታ መስመር ሀለ ውስን ቀጥታ መስመር ሀለ ደግሞ የክቡ ምንድነው ማለት ነው? የክቡ ኮርድ ይሆናል ማለት ነው። ስለዚህ ብዙ ኮርዶችን ማግኘት እንችላለን። ለምሳሌ እዚህ ጋርም እንደዚህ አድርጌ ባሰምር የሁለቱን የክቡን ሁለት ነጥቦች ያገናኘልን ውስን ቀጥታ መስመር ስለሆነ ኮርድ ሊሆን ይችላል ማለት ነው። ስለዚህ ተጨማሪ ኮርድም ሌላም ቦታ ላይ እየወሰዳችሁ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እሺ፣ ይሄስ ኮርድ ነው አይደለም? እዚህ ጋር ያለው ኮርድ ነው። ረጅሙ ኮርድ በምኑ ላይ የሚያርፍ? በክቡ እምብርት ላይ የሚያርፍ ረጅሙ ኮርድ ደግሞ ልዩ ስም እንሰጠዋለን። ይሄን ደግሞ ምን ብለን እንጠራዋለን? ዲያሜትር። ስለዚህ ዲያሜትር ማለት የክቡን ሁለት ነጥቦች የሚያገናኝልን ውስን ቀጥታ መስመር እንደዚሁም ደግሞ በክቡ እምብርት ላይ የሚያልፍ ነው ማለት ነው። የሚያልፍ። ስለዚህ አሁን እዚች ጋር ያለችው ከከ እስከ እዚህ ጋር ጠ ብዬ ማስቀምጠው ከጠ ውስን ቀጥታ መስመር ከጠ ዲያሜትር ነው ማለት ነው። ምክንያቱ ደግሞ የክቡን ሁለት ነጥቦች አገናኝቶልናል። በተጨማሪ ደግሞ በክቡ እምብርት ላይ ያለፈ ነው ማለት ነው። ያለፈ ነው። ስለዚህ እነዚህ ነገሮች ተመልክተን ነበር። እምብርት ማለት ምን ማለት ነው? መነሻ ነጥባችን እንደሆነ፣ ራዲየስ ከክቡ መነሻ ነጥብ ከእምብርቱ እስከ ክቡ ጫፍ ድረስ ያለ ርቀት እንደሆነ፣ ኮርድ የክቡን ሁለት ነጥቦች የሚያገናኝልን ውስን ቀጥታ መስመር መሆኑን፣ እንዲሁም ደግሞ ዲያሜትር ደግሞ ረጅሙ ኮርድ ወይም ደግሞ በክቡ እምብርት ላይ የሚያርፍ ውስን ቀጥታ መስመር ዲያሜትር ብለን እንደምንጠራውና ክብን እንዴት አድርገን መንደፍ እንዳለብን ከዚህ በፊት ተመልክተን ነበር ማለት ነው። በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምንድነው የምናየው? የምዕራፍ 5 የመጨረሻው ክፍል ጠጣር ምስሎች። ጠጣር ምስሎችን እንመለከታለን ማለት ነው። ስለዚህ ጠጣር ምስሎች ላይ ምን ነገሮችን እናያለን? ጠጣር ምስሎች እንደነ ፕሪዝም፣ ሲሊንደር እንዲሁም ደግሞ ፒራሚድን እናያለን።
አሁን ለስድስተኛ ክፍል የመረጥናቸው ርዕሶች እነዚህን ስለሆኑ ምን እናያለን? ፕሪዝምን እናያለን፣ ሲሊንደርን እናያለን፣ እንደዚሁም ደግሞ ፒራሚድን እናያለን ማለት ነው። ስለዚህ ፕሪዝም ማለት ምን ማለት ነው? ትርጓሜውን፣ ፒራሚድን እንዲሁም ደግሞ ሲሊንደርን የእነዚህን ትርጓሜዎች እናይና መለያ ነጥባቸውን፣ ጠርዞቹን እንዲሁም ደግሞ ገጾቹን በሰፊው እንመለከታለን ማለት ነው። ስለዚህ የዛሬው ትምህርታችን ዋናው ዓላማችን የሚሆነው የጠጣር ምስሎችን እንደነ ፕሪዝም፣ ሲሊንደር፣ ፒራሚድ የመሳሰሉትን ትርጓሜያቸውን በሰፊው እንመለከታለን ማለት ነው። ጥሩ። ስለዚህ አሁን ከነገርኳችሁ ውስጥ የመጀመሪያውን እናያለን ማለት ነው። አንደኛ ፕሪዝም። ፕሪዝም ማለት ምን ማለት ነው? እስቲ ትርጓሜውን መጀመሪያ ያስቀምጥላችሁና የፕሪዝምን ትርጓሜ ቀጥሎ ደግሞ እንከፋፍለዋለን ማለት ነው። ፕሪዝም በሁለት ትይዩ እና እኩል መሰረቶች የሚመሰረት ጠጣር ምስል ፕሪዝም ይባላል። ፕሪዝም ይባላል። ጥሩ። ስለዚህ አሁን ፕሪዝም ማለት ምን ማለት ነው? በሁለት ትይዩ እና እኩል መሰረቶች የሚመሰረት ጠጣር ምስል ምን ብለን እንጠራዋለን? ፕሪዝም ብለን እንጠራዋለን። ስለዚህ አሁን ፕሪዝም በአካባቢያችን ውስጥ ብዙ ቦታ አለ። ለምሳሌ እናንተ የመማሪያ ክፍላችሁን ብታዩት ወለሉ አለ፣ ከላይ ያለው ኮርኒሱ አለ፣ ግድግዳዎቹ ከጫፍና ከጫፍ አሉ። ይሄ ምንን ነው የሚያመለክተን? ፕሪዝምን ነው የሚያመለክተን ማለት ነው። ስለዚህ ሁለት ትይዩና እኩል መሰረቶች አሉት ማለት ኮርኒሱና ከታች ያለው ወለሉ መሰረቶቹ ናቸው ማለት ነው። ስለዚህ አሁን ክፍላችንን ብንመለከት ክፍላችን የፕሪዝም አንዱ ምሳሌ ነው ማለት ነው። ጥሩ። ስለዚህ ፕሪዝም እንደዚህ ትርጓሜውን ካስቀመጥን የተለያዩ የፕሪዝም አይነቶች አሉ። ስለዚህ ፕሪዝምን እንዴት አድርገን ነው ልንሰይመው የምንችለው? በመሰረቶቹ ነው የምንሰይመው። ፕሪዝም በመሰረቶቹ መሰየም ይቻላል። ስለዚህ ፕሪዝምን በመሰረቶቹ ነው ማለት ነው የምንሰይመው። ለምሳሌ ምን ብለን መሰየም እንችላለን? መሰረቱ ሬክታንግል ከሆነ ሬክታንግላዊ ፕሪዝም ብለን መሰየም እንችላለን። እሺ፣ ለምሳሌ ሬክታንግላዊ ፕሪዝም ጎነ ሶስታዊ ፕሪዝም ካሬ ፕሪዝም ወይም ደግሞ ኩብ የመሳሰሉትን ጎነ አምስታዊ ፕሪዝም፣ ጎነ ስድስታዊ ፕሪዝም እያለ መሄድ እንችላለን ማለት ነው። አሁን ለእናንተ ግን መርጠን ያዘጋጀነው እነዚህ ሶስቱን እንመለከታለን። ሬክታንግላዊ ፕሪዝም፣ ጎነ ሶስታዊ ፕሪዝም፣ ካሬ ፕሪዝም ወይም ደግሞ ኩብን የነዚህ ገጾችን፣ መለያ ነጥቦችን የመሳሰሉትን በሰፊው በዝርዝር እንመለከታለን ማለት ነው። ስለዚህ አሁን ከዚህ ምንድነው የምንረዳው? ፕሪዝም እንዴት ነው የሚሰየሙት? በመሰረቶቹ መሰየም እንደምንችል አይተናል ማለት ነው። ሬክታንግላዊ፣ ጎነ ሶስታዊና ካሬ ፕሪዝም ወይም ደግሞ ኩብ በማለት እናያለን ማለት ነው። ጥሩ። ስለዚህ ከዚህ ውስጥ የመጀመሪያውን ወስጄ ሬክታንግላዊ ፕሪዝምን መጀመሪያ ያሳያችሁና ከዛ ጎነ ሶስታዊ ፕሪዝምን ደግሞ እንመለከታለን ማለት ነው። እሺ፣ ጥሩ። ሬክታንግላዊ ፕሪዝም
ሬክታንግላዊ ፕሪዝምን እስቲ እንዲህ ላስቀምጥላችሁና መሰረቱ ቅድም ምንድነው ብያችኋለሁ። መሰረቱ ሬክታንግል የሆነ ፕሪዝም ሬክታንግላዊ ፕሪዝም እንለዋለን። ስለዚህ እስቲ ሬክታንግላዊ ፕሪዝም እዚህ ጋር ላስቀምጥላችሁ። ያው አሁን እዚህ እንደምታዩት ከታች ያሉት ሁለቱ መሰረቶች ሬክታንግሎች ናቸው። ስለዚህ ይሄንን ሬክታንግላዊ ፕሪዝም ብለን እናስቀምጠዋለን ማለት ነው። ስም መስጠት እንችላለን። እዚህ ጋር ነጥቦቹን ሀ ለ ሐመርኋ መ ሰ ችኛዋን ደግሞ ቀ በ ተ ብለን ብንሰይመው አሁን መለያ ነጥቦቹን ጠርዞቹን እንደዚሁም ደግሞ ገጾቹን ማስቀመጥ እንችላለን ማለት ነው። ፊደል ስላስቀመጡበት ይሄ ሬክታንግላዊ ፕሪዝም ነው። ስለዚህ እዚህ ሬክታንግላዊ ፕሪዝም ላይ ምን ነገሮች አሉ? መለያ ነጥቦች። ለምሳሌ የመለያ ነጥቦች ነጥቦች። ጥሩ። እስቲ አሁን መለያ ነጥቦችን እንመልከታቸው። ስንት መለያ ነጥቦች አሉን? እዚህ ጋር መለያ ነጥብ ሀ ለ ሐመርኋ መ ቀ በ ተ እና ሰ። እንዳያችሁት ሀ ለ ሐመርኋ መ ቀ በ ተና ሰ። ስንት መለያ ነጥቦች አሉን? 8 መለያ ነጥቦች። ስለዚህ ሬክታንግላዊ ፕሪዝም ፕሪዝም 8 መለያ ነጥቦች አሉት። ስለዚህ መለያ ነጥቦችን በማየትም ማወቅ ትችላላችሁ ማለት ነው። ከላይ 4 አለን፣ ከታች 4 አለን። በድምሩ ስንት ይሆናል? 8 ይኖረናል። 8 መለያ ነጥቦች አሉን ማለት ነው። ጥሩ። ከመለያ ነጥቦች ውጪ ምን ይኖረናል? ጠርዞች አሉት ደግሞ። እነዚህ አሁን ጠርዞች ናቸው። እነዚህ ውስን ቀጥታ መስመሮቹ ጠርዞች ናቸው ማለት ነው። ስለዚህ ሬክታንግላዊ ፕሪዝም የሬክታንግላዊ ፕሪዝም ጠርዞች የሬክታንግላዊ ፕሪዝም ጠርዞች የሬክታንግላዊ ፕሪዝም ጠርዞች እነማን ናቸው? ጠርዞቹ እነዚህ በደንብ መመልከት እንችላለን ማለት ነው። ለምሳሌ ከዚህ ብነሳ ከመሰረቱ ብንነሳ ሀለ ውስን ቀጥታ መስመር ሀለ ውስን ቀጥታ መስመር ለሐመርኋ ውስን ቀጥታ መስመር መሐመርኋ እያለን ማስቀመጥ እንችላለን ማለት ነው። ስለዚህ እሱን እንዘርዝራቸው። ውስን ቀጥታ መስመር ሀለ ውስን ቀጥታ መስመር መሆኑን ለማሳወቅ ከላይ እቺ ምልክት ትጠቀማላችሁ ማለት ነው። እቺን ዳሽ የምትለዋን ታስቀምጣላችሁ። ስታነቡት ምን ብላችሁ ነው የምታነቡት? ውስን ቀጥታ መስመር ሀለ። ስለዚህ የሬክታንግላዊ ፕሪዝሙ ምንድነው ማለት ነው? ጠርዝ ነው ማለት ነው። ጥሩ። ሀለ ሌላስ? ለሐመርኋ ቀጥሎ ሐመርኋ መ ሀመ የመሰረቱ የታችኛው መሰረት ጠርዞችን አስቀመጥኩ ማለት ነው። እንዳይምታታባችሁ የላይኛውን ደግሞ ማስቀመጥ ልክ እንደዚሁ አድርጋችሁ ማን አድርጌ ሰቀ ውስን ቀጥታ መስመር ቀበ ቀጥሎ በተ እሺ ጥሩ ተሰ አድርገን እንደዚህ እናስቀምጣለን። ይሄ ደግሞ የላይኛው መሰረት ጠርዞችን ያስቀመጥኩት ማለት ነው። እነዚህን ደግሞ የላይኛውንና የታችኛውን መሰረቶች ያገናኙልን ውስን ቀጥታ መስመሮች አሉ። እነዚህ እንደምታዩዋቸው ሀሰ ለቀ እዚህ ጋር ውስን ቀጥታ መስመር ለቀ ሐመርኋ በ እና የመጨረሻው ደግሞ መተ
ይመስላል ማለት ነው። ስለዚህ ሬክታንግላዊ ፕሪዝም ጠርዞቹ ብዛታቸው ስንት ነው ማለት ነው? 12 ጠርዞች አሉት ማለት ነው። የታችኛው መሰረት 4 የላይኛው መሰረት 4 እነዚህ ሁለት መሰረቶች ደግሞ ያገናኙልን 4 ጠርዞች አሉ። ስለዚህ በድምሩ ስንት ጠርዞች አሉን? 12 ጠርዞች አሉን ማለት ነው። ሬክታንግላዊ ፕሪዝም 12 ጠርዞች አሉት። 12 ጠርዞች እንዳሉት 8 መለያያ ነጥቦች እንዳሉት በደንብ ማስታወስ ያስፈልጋል ማለት ነው። ጥሩ። የሬክታንግላዊ ፕሪዝሙ ገጾቹ ምን ይመስላሉ? ስንት ገጾች አሉት? እነዚህንም ማየት እንችላለን። እሺ የሬክታንግላዊ ፕሪዝም ገጾች የሬክታንግላዊ ፕሪዝም ገጾች 6 ገጾች እንዳሉት ማየት እንችላለን። እዚህ ጋር ከላይና ከታች 2 መሰረቶች አሉ። በየጎኑ ያሉ ደግሞ 4 ገጾች ይኖሩናል ማለት ነው። ቅድም እንደነገርኳችሁ መማሪያ ክፍላችሁን ብታዩት የላኛው ጣሪያው አለ፣ ከታች ወለሉ አለ፣ በጎንና በጎን ደግሞ 4 ገጾች አሉት ማለት ነው። ስለዚህ በድምሩ ስንት ገጾች ይኖሩናል? 6 ገጾች አሉ። እሱን አሁን በፊደል እዚህ ጋር ማስቀመጥ ነው የሚሆነው። አሁን እዚህ ፊት ለፊት የምታዩትን ብናስቀምጥ ሀ ሰ ቀ ለ ወይም ደግሞ ሀ ለ ቀ ሰ እሺ፣ ይሄ ፊት ለፊት ያለውን ያስቀመጥኩላችሁ። በዚች በጎን በኩል ያለውን ደግሞ ስናስቀምጠው ቀ ለ ሐመር ውሃ በ ሐመር ውሃ በ ጎን 4 ምስል ስለሆነ ያው 4 ፊደሎችን ታገኛላችሁ ማለት ነው። ጥሩ። በጀርባ በኩል ያለውን ደግሞ ስናየው መ ሐመር ውሃ በተ በዚች በጎን በኩል ያለችዋ ደግሞ ሐመተሰ አሁን 4ቱን በጎንና በጎን ያሉ ገጾችን አሳይቻችኋለሁ። ምንድነው የቀረን? 2 መሰረቶች ናቸው ማለት ነው። 2 መሰረቶቻችን ያው እዚህ እንደምታዩት የታችኛው መሰረት ሀ ለ ሐመር ውሃ መ ነው። ሀ ለ ሐመር ውሃ መ እና ከላይ ያለው መሰረታችን ደግሞ ሰ ቀ በተ ስለዚህ አሁን ስደምሩት ድምራቸው ስንት ገጾች አሉት ማለት ነው? 6 ገጾች አሉት ማለት ነው። እና ሬክታንግላዊ ፕሪዝም 6 ገጾች አሉት። 6 ገጾች አሉት። 6 ገጾች አሉት ማለት ነው። ጥሩ። እንግዲህ አሁን ሬክታንግላዊ ፕሪዝምን ወሰድንና መለያዎችን አወራን። ሬክታንግላዊ ፕሪዝም ጠርዞችን ነገርኳችሁ። የሬክታንግላዊ ፕሪዝም ደግሞ ገጾችን አየን ማለት ነው። ስለዚህ ስንት መለያዎች አሉት? 8። ስንት ገጾች አሉት? 6። ጠርዞቹ ደግሞ 12 መሆናቸውን በሰፊው አይተናል ማለት ነው። አሁን የሬክታንግላዊ ፕሪዝም ባህሪዎች አሉ። አሁን በቃል የምነግራችሁ ባህሪዎች፣ አንደኛው ባህሪ ምንድነው? የላይኛውና የታችኛው መሰረቱ እኩል ነው፣ በስፋት እኩል ነው ማለት ነው። ተቃራኒ ገጾቹ እኩል ናቸው፣ እኩል የሆነ ስፋት አላቸው ማለት ነው። ያ ማለት በዚህ በኩል ያለውና በዚህ በኩል ያለው እኩል ስፋት አለው። የላይኛው መሰረትና የታችኛው መሰረት እኩል ስፋት አለው። እዚህ ጋር የምትመለከቱት ፊት ለፊት ያለውና በጀርባ በኩል ያለው እኩል የሆነ ስፋት አለው ማለት ነው። ይሄንን ትይዛላችሁ። ጥሩ። ስለዚህ ከዚህ ቀጥሎ ምንድነው የምናየው? ሬክታንግላዊ ፕሪዝም ሆኖ ርዝመቱ ወርዱና ቁመቱ እኩል የሚሆን ከሆነ ልዩ ስም እንሰጠዋለን። ምን ብለን እንጠራዋለን? ኩብ ብለን እንጠራዋለን። ኩብ። ስለዚህ የሬክታንግላዊ ፕሪዝም የሬክታንግላዊ ፕሪዝም ወርድ ርዝመት እና ቁመት
ቁመት እኩል ከሆነ እኩል ከሆነ ኩብ ተብሎ ይጠራል። ስለዚህ ኩብ ማለት ምን ማለት ነው? ሬክታንግላር ፕሪዝም ሆኖ ርዝመቱ ወርዱና ቁመቱ እኩል የሚሆን ከሆነ ማለት ነው። አሁን ለዚህ አድርጌ ባስቀምጣት ሉክ ተመልከቱ። እኩል ለማድረግ ሞክራለሁ። ብቻ ወርዱ ርዝመቱ ቁመቱም እኩል የሚሆን ከሆነ ማለት ነው። እኩል የሚሆን ከሆነ ኩብ ተብሎ ይጠራል። እሺ ጥሩ። ያው እዚህ ጋር እንደምትመለከቷት ይሄ ርዝመት አለን፣ እዚህ ጋር ወርድ በዚህ በኩል አለ፣ እንደገና እዚህ ጋር ደግሞ ቁመት አለን ማለት ነው። ስለዚህ ርዝመት ር፣ ወርድ ወ እና ቁመት ቁ እኩል የሚሆኑ ከሆነ ሬክታንግላር ፕሪዝሙ ሌላ ስም ይሰጠዋል ማለት ነው። ምን ተብሎ ይጠራል? ኩብ ተብሎ ይጠራል ማለት ነው። አሁን እዚህ ጋር አንድ ምሳሌ አንጥቼላችኋለሁ። እቺን ብትመለከቷት ርዝመቱ ወርዱ ቁመቱ እኩል ነው። ስለዚህ እንደዚህ አይነት ፕሪዝም ምን ብለን እንጠራዋለን? ኩብ ተብሎ ይጠራል ማለት ነው። በሁሉም በኩል ስታዩት እኩል አለ ማለት ነው። ሁሉም ገጾቹ እኩል ናቸው። 6 ገጾች አሉት። የመጀመሪያው ሁለተኛ፣ ሶስተኛ፣ አራተኛ፣ አምስት እያለ እስከ 6 ድረስ 6ቱም ገጾቹ ምንድናቸው? እኩል የሆነ ማለት ነው። እንዲህ አይነት ጠጣር ምስል ኩብ ነው ማለት ነው፣ የሬክታንግላር ፕሪዝም። ጥሩ። ስለዚህ ቀጥሎ አሁን ምንድን ነው ማሳያቸው? ሬክታንግላር ፕሪዝሙ ወርዱ ርዝመቱ ቁመቱ እኩል ከሆነ ኩብ ተብሎ እንደሚጠራ አሳይቻቸዋለሁ። ፕሪዝምን በመሰረቱ እንሰይመዋለን ብያቸዋለሁ። አሁን ያሳየኋችሁ ሬክታንግላር ፕሪዝም ነው። ቀጥሎ የምናየው ደግሞ ጎነ ሶስታዊ ፕሪዝም ይኖረናል። ጎነ ሶስታዊ ፕሪዝም ስለዚህ ጎነ ሶስታዊ ፕሪዝም ያው መሰረቱ ምን ሲሆን ነው ማለት ነው? መሰረቱ ጎነ 3 ሲሆን ነው ማለት ነው። እንደዚህ አድርጌ ባስቀምጥላችሁ እዚህ ጋር አንድ ጎነ 3 ምስል ቢኖረኝ ለዚሁ ትይዩ የሆነ እና እኩል የሆነ ሌላ ጎነ 3 ምስል ከታች ቢኖረን እነዚህ እናገናኛቸው ያው ይሄ እንደምትመለከቱት ፕሪዝም ነው ግን መሰረቱ ጎነ 3 ስለሆነ ጎነ ሶስታዊ ፕሪዝም ብለን እንጠራዋለን ማለት ነው። አሁን ልክ እንደ ቅድሙ ሀ ለ ሐመር ሀ እዚህ ጋር ደግሞ መሰና ቀ ለምሳሌ ብዬ ብሰይመው ምኑን ማውጣት ትችላላችሁ ማለት ነው። የዚህ መለያ ነጥቦቹን፣ ጠርዞቹን እንዲሁም ደግሞ የጎነ ሶስታዊ ምስሎች ገጾቹን በደንብ አድርጋችሁ ማውጣት ትችላላችሁ ማለት ነው። ጥሩ። እስቲ እዚህ ጋር 2 ደቂቃ ልስጣችሁና 2 ደቂቃ ሰጥቻችሁ የዚህ ምኑን ታወጣላችሁ? መለያ ነጥቦችን፣ ጠርዞቹን እንዲሁም ደግሞ ገጾቹን ልክ ቅድም ሬክታንግላር ፕሪዝም ላይ እንደሰራሁት የእነዚህን ለይታችሁ ታወጣላችሁ። 2 ደቂቃ ሰጣችኋለሁ። ተመልሰን እንገናኛለን።
በጣም ጥሩ በደንብ እንዳስቀመጣችሁት ተስፋ አደርጋለሁ። እስቲ ደግሞ አብረን እንየው። እሺ ጥሩ መለያ ነጥቦቹ እነማን ናቸው? የጎነ ሶስታዊ ፕሪዝሙ መለያያ ነጥቦች የጎነ ሶስታዊ መለያ ነጥቦች ነጥብ ሀ ለሐመር ውሃ ሰ እና ቀ ናቸው። ስለዚህ እንዲህ ብላችሁ ከመለሳችሁ በትክክል መልሳችኋል ማለት ነው። ስለዚህ ስንት መለያ ነጥቦች አሉ? ጎነ ሶስታዊ ፕሪዝም ከሆነ 6 መለያ ነጥቦች አሉ። ያው እንደምትቆጠሩት 1 2 3 4 5 6። ስለዚህ 6 መለያ ነጥቦች ይኖሩናል ማለት ነው። ጥሩ የመለያ ጎኖቹስ ጠርዞቹ እነማን ናቸው? ስለዚህ የጎነ ሶስታዊ ፕሪዝም ጠርዞች። ስለዚህ የጎነ ሶስታዊ ፕሪዝም ጠርዞች ስንት ናቸው? ብዛታቸው እናስቀምጣቸው እስቲ። አሁን ከላይ ብጀምር ሀለ አለኝ። እሺ ቀጥሎስ ለሐመር ውሃ በጣም ጥሩ። ቀጥሎ ደግሞ ሐመር ውሃ። አሁን ይሄ የላይኛውን መሰረት ይዤ ነው የሰራሁት። የታችኛው መሰረት ደግሞ ይዘን ብንሰራ ማን ይሆናል ማለት ነው? ውስን ቀጥታ መስመር ውስን ቀጥታ መስመር ሰቀ፣ ውስን ቀጥታ መስመር መቀ። የታችኛው መሰረትን ይዘን ጠርዞችን ነው ያስቀመጥኩላችሁ ማለት ነው። እነዚህን ሁለት መሰረቶች ደግሞ የሚያገናኙልን ሌሎች 3 ውስን ቀጥታ መስመሮች አሉ። እነሱን ደግሞ እናስቀምጣለን ማለት ነው። ሐመር ውሃ ቀ እና ለሰ ውስን ቀጥታ መስመር ለሰ። ስለዚህ የጎነ ሶስታዊ ፕሪዝም ከሆነ ስንት ጠርዞች አሉት ማለት ነው? 9 ጠርዞች ይኖሩታል ማለት ነው። የላይኛው መሰረት 3 ጠርዞች አሉት፣ 3 ጎኖች ይኖሩታል። የታችኛው 3 ጎኖች አሉ። እነዚህ 3 ጎኖች ደግሞ የሚያገናኙልን ሌሎች 3 ውስን ቀጥታ መስመሮች ይኖሩናል። በድምሩ ስንት አለን ማለት ነው? 9። ስለዚህ ጎነ ሶስታዊ ፕሪዝም 9 ጠርዞች አሉት። እዚህ ጎነ ሶስታዊ ፕሪዝም 9 ጠርዞች እንዳሉት በደንብ መረዳት ነው ማለት ነው። ጥሩ ገጾቹስ? የጎነ ሶስታዊ ፕሪዝም ገጾች ስለዚህ ገጾቹን እንደምናያቸው በጎንና በጎን ያሉት ጎነ 4 ናቸው። መሰረቶቹ ደግሞ ምንድን ናቸው? ጎነ 3 ናቸው ማለት ነው። ስለዚህ ጎነ 4ቶቹ እነማን ናቸው? በጎንና በጎን ያሉት ገጾቹ ይኸው እዚህ ጋር እንደምትመለከቱት 1 ፊት ለፊት ያለው 2፣ በዚህኛው ጎን በኩል ያለው ደግሞ 3 አለኝ ማለት ነው። ስለዚህ 3 በጎን በኩል ያሉ ገጾች ይኖሩታል። እነሱን በፊደል ለማስቀመጥ ሐመር ውሃ። እሺ ጥሩ። በጎን በዚህኛው በኩል ደግሞ ያለው ሐመር ውሃ ቀሰለ እና እዚህ ፊት ለፊት ደግሞ የምትመለከቱት ሀለሰመ እና ጎነ 3ቶቹ ደግሞ ከላይና ከታች ያሉት መሰረቶች ማለት ነው። ከላይ ያለው መሰረት ሐመር ውሃ፣ ጎነ 3 ሐመር ውሃ እና ከታች ደግሞ ያለው
መሰቀ ከታች ያለው መሰረት ማለት ነው። ስለዚህ በድምሩ ስንደምረው ጎነ አራቶቹ 3 ናቸው፣ ጎነ ሶስቶቹ ደግሞ 2 ናቸው። ስንት ገጾች አሉት? 5 ገጾች አሉት ማለት ነው። 5 ገጾች። ስለዚህ ጎነ ሶስታዊ ፕሪዝም 5 ገጾች አሉት። ስለዚህ 5 ገጾች እንዳሉት በደንብ ተረድተናል ማለት ነው። ጥሩ። አሁን እንግዲህ በደንብ በስፋት ያሳየዋችሁ ፕሪዝም ማለት ምን ማለት እንደሆነና ጎነ 4 ሲሆን ሬክታንግላዊ ፕሪዝም፣ ጎነ 3 ሲሆን ደግሞ ጎነ ሶስታዊ ፕሪዝም ብለን ለሁለት ከፍለን እነዚህን አሳይቻቸዋለሁ። አሁን ከዚህ ቀጥሎ ደግሞ የማሳያችሁ ሲሊንደርን ይሆናል። ሲሊንደር ሌላው ጠጣር ምስል፣ ሁለተኛው ጠጣር ምስላችን ሲሊንደር ነው። ሲሊንደር የሲሊንደር ትርጓሜ ምንድነው? የላይኛው እና የታችኛው እኩል ክብ የሚመሰረት ጠጣር ምስል ሲሊንደር ይባላል። ስለዚህ አሁን እዚህ ጋር እንደምታዩት የላይኛውና የታችኛው ምኖች እኩል የሆኑ ክቦች፣ እኩል ስፋት ያላቸው ክቦች አሉን ማለት ነው። ስለዚህ የላይኛው አንድ ክብ ይኖረኛል፣ እዚህ ከታችም ሌላ ክብ፣ እኩል የሆኑ ክቦች ይኖሩናል። እነዚህን ክቦች ያው እንደዚህ አድርጌ ማገናኛቸው ይሄ ምን ብለን እንጠራዋለን? ሲሊንደር ብለን እንጠራዋለን ማለት ነው። ስለዚህ ሲሊንደር እኩል የሆኑ ክቦች የሚመሰረት ጠጣር የሆነ ምስል ነው ማለት ነው። ጠጣር የሆነ ምስል። ስለዚህ ይሄ ክብ ስለሆነ ይሄም ክብ ስለሆነ እዚህ ጋር ምን አለው ማለት ነው? ራዲየስ ይኖረዋል። ራዲየስ ይኖረናል። እዚህኛዋ አራለችን ማለት ነው። ራዲየስ ይሄ የላይኛው መሰረት ነው። የላይኛው መሰረት። ይሄ ደግሞ እዚህ ከታች ያለው ደግሞ የታችኛው መሰረት ነው ማለት ነው። የታችኛው መሰረት ስለዚህ ሁለት መሰረቶች አሉት፣ የላይኛውና የታችኛው መሰረት። ሁለቱም ደግሞ እኩል ናቸው ማለት ነው። አሁን ይችን ባሳያችሁ እዚህ ጋር እንደምትመለከቱት ይሄ ምንድነው? ሲሊንደር ነው። አያችሁት? እዚህ ከፊት ያለው የላይኛው ክብ ነው። በታችኛው በኩል ስንመለከተው ደግሞ ይሄም ክብ ነው ማለት ነው። ስለዚህ እንደዚህ አይነት ጠጣር ምስል ምን ብለን እንጠራዋለን? ሲሊንደር ተብሎ ይጠራል ማለት ነው። ሲሊንደር ተብሎ ይጠራል። ጥሩ። ስለዚህ ሲሊንደር ላይ ምን ነገሮችን ማወቅ አለብን? የሲሊንደር መሰረቶቹ ትይዩ ናቸው። የሲሊንደር መሰረቶች ትይዩ ናቸው። የሲሊንደር መሰረቶቹ እኩል ስፋት አላቸው። መሰረቶች እኩል ስፋት አላቸው። የሲሊንደር መሰረቶች ትይዩ ናቸው። እንዲሁም ደግሞ የሲሊንደር መሰረቶቹ እኩል የሆነ ስፋት አለው ማለት ነው። እንደምትመለከቱት እዚህ ጋር ያለው ስፋትና የዚህኛው ስፋት እኩል ነው ማለት ነው። አይለያይም፣ አንድ አይነት ነው። ጥሩ። ሲሊንደር ስንት ገጾች አሉት? የሲሊንደር 3 ገጾች አሉት። ሁለት እኩል ክብ መሰረት እና አንድ ሬክታንግል
አንድ ሬክታንግል ገጾች አሉት። ጥሩ። ስለዚህ የሲሊንደር ሁለት እኩል የሆኑ ክብና ሁለት እኩል ክብ እነዚህ ይሄኛውና ይሄኛው እንደገና ደግሞ ይችኛዋ እዚህ ጋር ያለችው ከርቭድ የሆነችዋን ፓርት ሬክታንግል ነው የሚሆነው። እሱን አሁን በዚህ ላሳያችሁ። ለምሳሌ አንድ ወረቀት ልውሰድና ይሄን ወረቀት ወስጄ እስቲ ሲሊንደር ባደረገው እንደዚህ ነው እንደምታዩት አሁን ሲሊንደር ሰጠኝ ማለት ነው። እዚህ ይሄ ድፍን ቢሆን ሲሊንደር ሆኗል። ስለዚህ ይሄን ሲሊንደር ያኛው ስለማይመቸኝ ነው እዚች ጋር መጥቼ እንደዚህ ቀደድ ባደርገው ይሄው እንደምታዩት ምን ሰጠን ማለት ነው? ሬክታንግል ሰጥቶናል ማለት ነው። ስለዚህ ሁለት ክብ መሰረቶችና ይሄ ከርቭድ የሆነው ፓርት ደግሞ ሬክታንግል ነው የሚሆነው ማለት ነው። ሬክታንግል አለን ማለት ነው። ስለዚህ ሲሊንደር ሁለት ክብ አንድ ደግሞ ሬክታንግል የሆኑ ገጾች እንዳሉት ማወቅ ይጠበቅባቸዋል ማለት ነው። በጣም ጥሩ። ስለዚህ ቀጥሎ የምናየው ደግሞ ምንድነው የሚሆነው? ቀጥሎ ማሳያችሁ የመጨረሻው ፒራሚድ ይሆናል። ሶስተኛው ፒራሚድ ነው። ፒራሚድ እንግዲህ ፒራሚድ ማለት ምን ማለት ነው? ፒራሚድ አንድ ጎነ ብዙ መሰረት ብቻ እና ሁሉም የጎን ገጾች ሁሉም የጎን ገጾች ጎነ ሶስት የሆነ ጠጣር ምስል ፒራሚድ ይባላል። ስለዚህ አሁን ፒራሚድ ማለት ምን ማለት ነው? አንድ ጎነ ብዙ የሆነ መሰረት ያለው ገጾቹ ደግሞ የፊት ለፊት ገጾቹ ጎነ ሶስት የሆነ ጠጣር ምስል ምን ብለን እንጠራዋለን? ፒራሚድ ብለን እንጠራዋለን። አሁን ለዚህ ይሄው አንድ ሞዴል እዚህ ጋር ትችላችኋለሁ። ይችን እንደምትመለከቷት ይሄ ፒራሚድ ነው። ጎነ ብዙ መሰረት ያልኩት ይሄንን ነው። ከፊት ለፊት ያለው እዚህ ጋር ጎነ አራት ምስል አለን ማለት ነው። ከፊት ለፊት ያሉት ደግሞ ገጾቹ እንዳለ የምንመለከታቸው ጎነ ሶስት ሆነው ነው የምንመለከታቸው። ይህም ጎነ ሶስት ነው፣ በዚህም ጎነ ሶስት አለ ማለት ነው። ስለዚህ ፒራሚድ ልንሰይመው የምንችለው በምኑ ነው ማለት ነው? በመሰረቱ ይሆናል ማለት ነው። መሰረቱ ሬክታንግል ከሆነ ሬክታንግላዊ ፒራሚድ ብለን እንጠራዋለን። መሰረቱ ጎነ ሶስት ከሆነ ጎነ ሶስታዊ ፒራሚድ ተብሎ ይጠራል ማለት ነው። ስለዚህ ፒራሚድ በመሰረቶቹ መሰየም እንችላለን። አሁን ሬክታንግላዊ ፒራሚድን እስቲ ላሳያችሁ። ሬክታንግላዊ ፒራሚድ እዚህ ጋር ለምሳሌ ይሄ ሬክታንግል ቢሆን አንድ መለያ ነጥብ እዚህ ጋር ላስቀምጥ። እስቲ ሬክታንግላዊ ፒራሚድን ለምሳሌ እንሞክር። እዚህ ጋር ቀደም ያሳየኋችሁን ሞዴሉን ጥሩ አንድ መለያ ነጥብ ትወስዳላችሁ እዚህ ጋር። ከዛ እዚህ ጋር ማገናኘት ነው ማለት ነው የሚሆነው። አሁን እንደምትመለከቱት አያችሁ ሬክታንግላዊ ፒራሚድ ነው ማለት ነው። መሰረቱ ሬክታንግል የሆነ ከፊት ለፊት ያሉት ገጾቹ ደግሞ ጎነ ሶስት የሆነ ጠጣር ምስል ፒራሚድ ብለን እንጠራዋለን። በመሰረቱ እንሰይመዋለን ማለት ነው። አሁን ይሄ ሬክታንግላዊ ፒራሚድ ነው፣ እንሰይመዋለን። ሐመሩሃ እዚህ ጋር ያለችዋን ደግሞ ቀብዬ አስቀምጣታለሁ። እሺ ጎነ ሶስታዊ ፒራሚድ እስከሆነ ያው መሰረቱን ጎነ ሶስት እናደርግና ከላይ አንድ ነጥብ አስቀምጬ ከዛ ማገናኘት ነው ማለት ነው። እነዚህ ይሄ ጎነ
ሶስታዊ ፒራሚድ ነው። ይሄንንም እንደዚህ ስም ስጡት። ለአመርሃ እዚህ ያለችው መበላት። ከዚህ መሰረቱ ጎነ ሶስት ስለሆነ ጎነ ሶስታዊ ፒራሚድ ብለን እንጠራዋለን። እዚህ ጋር ደግሞ መሰረቱ ሬክታንግል ስለሆነ ሬክታንግላዊ ፒራሚድ ብለን እንጠራዋለን ማለት ነው። ልክ ቅድም እንዳሳየዋችሁ የዚህን የሬክታንግላዊ ፒራሚድ ምኖቹን ማወቅ ትችላላችሁ? መለያ ነጥቦችን። አሁን መለያ ነጥብ ቀ አለን። ነጥብ ቀ፣ ነጥብ ሀ፣ ሐመር ውሃ እና መ። ስለዚህ ስንት መለያ ነጥቦች አሉን ማለት ነው? 5 መለያ ነጥቦች ይኖሩናል። ምን ከሆነ? ሬክታንግላዊ ፒራሚድ ከሆነ። እሺ ጥሩ። እንደዚሁ እያደረጋችሁ ልክ ቅድም ሬክታንግላዊ ፕሪዝምን በደንብ አድርጌ ስላሳየኋችሁ ፕሪዝም ላይ የፒራሚድንም እንደዛው አድርጋችሁ ነው የምታወጡት ማለት ነው። አሁን ገጾቹን ተናገሩ ከተባላችሁ ጎነ ሶስቶቹን 4 ጎነ ሶስቶች ይኖሩናል። 4ቱን ጎነ ሶስቶች ማስቀመጥ ነው እና አንዱን መሰረት ታስቀምጡና ገጾቹን ታስቀምጣላችሁ ማለት ነው። ጠርዞቹ ከሆነ ደግሞ ይኸው እዚህ ጋር 1 ጠርዝ 2 3 4 5 6 7 ይኖረናል ማለት ነው። ስለዚህ 8። ጥሩ። በእንደዚህ አይነት መንገድ ይሄ የቤት ስራ አረግላችኋለሁ። ምኖቹን ትለያላችሁ? መለያ ነጥቦችን እኔ አስቀምጬላችኋለሁ። እናንተ ጠርዞቹንና ገጾቹን ለይታችሁ ዘርዝራችሁ ታስቀምጣላችሁ ማለት ነው። ቅድም ስላሳየኋችሁ በዚህ ፒራሚድ ይሄን ይመስላል ማለት ነው። በጣም ጥሩ። በዚህ በዛሬው ክፍለ ጊዜያችን ምንድን ነው የተመለከትነው? ጠጣር ምስሎች ላይ ፕሪዝምን አይተናል። ሬክታንግላዊ ፕሪዝም፣ ጎነ ሶስታዊ ፕሪዝም ብለን ከፋፍለን አሳይቻችኋለሁ። ሲሊንደርን አይተናል። እንዲሁም ደግሞ መጨረሻ ላይ ፒራሚድን አይተናል ማለት ነው። በቀጣይ ክፍለ ጊዜ በሌላ ርዕስ እንገናኛለን። እስከዛው ድረስ በሰላም ቆዩ።